መድብል ከካሌብ ጋር መደራደር ፈልጓል። መደራደር? በምን ጉዳይ? እሱ ተመልሶ ለካሌብ ሊሰራ፣ ካሌብ ደግሞ ምን አልክ ታሬ? በምትኩ ደግሞ አንቺን አሳልፎ እንዲሰጠው። ወይኔ አምላኬ፣ የታባቴ በገባ ይሻለኛል። እና ግን ቆይ ታሬ ተስማማ እንዴ ካሌብ? የሞኝ ጥያቄ አትጠይቂኝ። ለነገሩ ልክ ነህ። የሞኝ ጥያቄ ነው የጠየኩት። አንድ መድብል በመቶ ማህሌት ለመቀየር ማንም ሰው አይኑን ያሽም አይደለም ካሌብና። እንደዚህ ከገባሽ ጥሩ ነው። ቆይ ግን ምን ይሻለኛል ታሬ? ወይኔ ጉዴ፣ ወይኔ መድብል እጁ ላይ ካስገባኝ አይለቀኝ፣ ድጋሚ ካገኘኝ በጭራሽ አይለቀኝም። አንገቴን አንቆ ነው የሚጥለኝ። ወደ ራሷ እስክትመለስ ድረስ የቻልነውን ያህል ብንታገሳት። መድብል ታደክመናለች። ቃል ሞክር እንሞክር ብሩክ አይደል ቅድስት? ወደፊት ደግሞ ከዚህ የባሰ የሚፈጠር ነገር ካለ ደግሞ ልክ እንደ ቤተሰብ እንደዚህ ቁጭ ብለን እንነጋገራለን። ካጠፋችን ደግሞ እንመክራታለን። እሺ ትንሽ እንሞክርና ከአቅማችን በላይ ከሆነች ከሁላችን በላይ ደግሞ ብሩክ አይደለ? ፈጣሪን ለመድብል አሳልፎ በመስጠት ሊቀጣኝ ምንም አይነት ለጊዜው ቢሆን የምከፍበት ማምለጫ የሆነ ሰበብ አጥቻለሁ። ካሌብ ለመድብል አሳልፎ ከሚሰጠኝ ይልቅ የእግሬን እጣቢ እየጠጣሽ ኑሪ ቢለኝ እሱን እመርጣለሁ። ምንም እንኳን የእግሩን እጣቢ እየጠጡ መኖሩ ድረስ ቢሆን የትህትና ጉዳይ እየከረረ ነው። ካሌብ አሁንም ድረስ የዚችን የምስኪን ልጅ ህይወት ለመቅጠፍ ተጨምቷል፣ ቋምጧል እያልከኝ ነው? አዎ ይገርማል። ከወትሮም በላይ ምን አይነት አውሬነት ነው ግን ይሄ? ካሌብ ገንዘብ ካስገኘለት ምን አይነት አውሬና ጨካኝ እንደሆነ አንተም ጠንቅቀህ ታውቃለህ። ከራሱ ውጭ የሌላን ሰው ህይወት እንደ ጥፍር ጉድፍ ነው የሚመለከተው። ስለዚህ እንዳትቀደም ለማለት ነው። ጥሩ፣ ከጫፏ እንዳይደርስ አድርጌ ካላጋደምኩት እኔ መድብል አይደለም። ዝም ብዬ እያየ ከሚቀርብ የቻልኩትን ሞክሬ መጥቶ ቢመጣ ይሻለኛል። አንድ የወደቀ መበስበስ አይፈራም። እናንተ ደግሞ እነማን ናችሁ? ጤና ይስጥልኝ። እሱም በኋላ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መኪና ውስጥ ማህሌት ታሬ ካሌብ አሳልፎ ለመድብል ሊሰጥሽ ነው የሚለውን ነገር ከነገራት በኋላ አሁን ላይ በጣም ፈርታለች። የመድብል እጅ ከገባች የሚደርስባትን ነገር አሳምራ ስለምታቅ አሁን ላይ እሷ እያደረገች የነበረው ቁጭ ብዬ የሚደርስብኝን ነገር ከምጠብቅ የአቅሜን ልፍጨርጨር በሚል ነበር ልብሶቿን ይዛ ልትጠፋ የነበረው ማለት ነው። ግን ደግሞ ቢሆንም ሁለት ሰዎች አሁን በመጨረሻ እሷን ይዟታልና እነኚህ ሰዎች ደግሞ በትክክል ሊሆኑ የሚችሉት የካሌብ ሰዎች ናቸው ማለት ነው። ካሌብ እሷንም ታሬንም አንዳንድ ጊዜ ሰው መድቦ ያስከትላቸዋልና ምናልባትም እሷን የሚከታተሏት ሰዎች ማህሌት ልብሶቿን ይዛ እየሄደች ነው የሚለውን ነገር ለካሌብ ከነገሩ ካሌብ አንጠልጥሎ እንዲያመጡለት ምናልባትም እነኚህን ሁለት ሰዎች ልኳቸውም ሊሆን ይችላል ማለት ነው። ግን እዚህ ጋር ጥያቄ የሚሆነው ታሬ እዛ ጋር ለማህሌት የነገራት ነገር መድብል አሁን ላይ ከካሌብ ጋር እየተደራደረ ነው። ካንተ ጋር እንድሰራ የምትፈልግ ከሆነ ከዚህም በፊት እንደምሰራልህ ቀኝ እጅህ እንደሆንልህ የምትፈልግ ከሆነ ማህሌትን አሳልፈህ ስጠኝ የሚለውን ነገር ካሌብን ጠይቆታልና ካሌብ ደግሞ አሳልፎ ለመድብል ሊሰጥሽ ነው ያላት ነገር እውነት ነው ወይስ ታሬ እዛ ጋር ለራሱ የፈጠረው ነገር ነው የሚለው ነገር ባይታወቅም፣ ግን ደግሞ አሁን ላይ መድብል እንደዚህ አይነት ነገር በጭራሽ ካሌብን ሊጠይቀው አይችልም ማለት ነው። ለምን ከተባለ ማህሌትን መያዝ ከፈለገ ወይ ደግሞ በእጁ ማስገባት ከፈለገ ለራሱ እሷ ብቻዋን ስትሄድ ወይ ደግሞ ከዚህም በፊት እንደምታደርገው ዞር ዞር ስትል ትንሽ ብቻ ተከታትሎ መድብል በእጁ ውስጥ ማስገባት ይችላል። ወይ ደግሞ እዛ ጋር ታሬ አለ ከማህሌት ጋር በተደጋጋሚ የሚገናኙት። ባለፈው መድብል ሲጠይቀኝ የነበረው እሷን በእጄ አስገባት የምትፈራ ከሆነ ብሎት ነበርና ታሬ እዚህ ጋር መድብልን አግዞት ማህሌትን በእጁ እንዲያስገባ የሚያደርገው እያለ መድብል ደግሞ በዛ በኩል ሄዶ ካሌብን ካንተ ጋር እሰራለሁ ማህሌትን በእጄ ያስገባልኝ የሚለውን ነገር ሊጠይቀው አይችልም ማለት ነው። በእርግጥ ታሬ ባለፈው አንድ ለመድብል የነገረው ነገር ነበረ። ማህሌት አሁን ላይ የዝናን ቦታ ማያዝ ስለምትፈልግ ነጥብ ማስቆጠር ትፈልጋለች ብሏልና ምናልባት ታሬ እዚህ ጋር ማህሌት ላይ እንደዚህ አይነት ጨዋታ ተጫውቶ
ካሌብ እዛ ጋር ለማህሌት ሌላ አመለካከት እንዲኖረው ወይ ደግሞ እዛ ጋር የዝናን ቦታ ለሷ እሰጣለሁ ብሎ ለታሬ የነገረውን ነገር አንቺ ከሃዲ ነሽ፣ ከአሁኑ ልብሶችሽን ይዘሽ እየጠፋሽ ነበር፣ ምን እያደረግሽ ነው? ከመድብል ጋር እየሰራሽብኝ ነው በሚለው ለሷ ሊሰጣት ያሰበውን የዝናን ቦታ እሷን ትቶ ለታሬ እንዲሰጠውም ይሄንን ነገር ወይ ደግሞ ይሄንን ጨዋታ ማህሌት ላይ ተጫውቶም ሊሆን ይችላል ማለት ነው። ማህሌት ደግሞ ታሬ የነገራት ነገር እውነት ስለመሰላት ነው አሁን ላይ መድብል እጅ ከገባው እንዲያረገኛል ያጠፋኛል የሚለውን ነገር ስለምታስብና ካሌብ ደግሞ በምንም አይነት ሁኔታ እሷን ከመድብል እንደማያስበልጥ እውነትም መድብል ይሄንን ጥያቄ እሱን ከጠየቀው ማህሌትን አሳልፎ ለሱ እንደሚሰጣት ስለምታቅ ነው አሁን ላይ የአቅሜ ልፍጨርጨር በሚለው ስትጠፋ የነበረውና ራሷ ላይ ታሬ በተናገረው ቃል ነጥብ ያስቆጠረችው ማለት ነው። ያው ከዚህም በኋላ ይሆናል ብለን የምንጠብቀው ካሌብ የሚቀጣትን ቅጣት በአግባቡ መቀበል ነው ማለት ነው። በእርግጥ ባለፈው መድብልን እንደ ብሩክ መመረዝ አለብሽ እንዲማረግ አለብሽ የሚለውን ነገር ካሌብ ነግሯት ነበር። ማህሌት ያኔ ምን ያህል እንደፈራች ወይ ደግሞ ምን ያህል እንደተርበተበተች ካሌብ በራሱ አይቷል። ግን ደግሞ ይሄንን ነገር ታሬ እንዳሳመነው ነበር ካሌብን ማህሌት መድብልን ትመርዝ የሚባለው ነገር መቅረት አለበት፣ መድብልን በዚህ ሁኔታ ማስወገድ የለብንም ወይ ደግሞ ለአንዳንድ ነገር ይጠቅመናል የሚለውን ነገር እንደዚህ አይነት ንግግሮችን ለካሌብ ነግሮ እሱን እውነትም አሳምኖት ይሁን ባይታወቅም አሁን ላይ ለማህሌት የነገረው ካሌብን አሳምኛለሁ የመድብል የሚባል ነገር እሱን መርጂ ያለሽን ነገር እንዲተው አድርጌያለሁ ብሎ መናገሩ ምናልባትም ይሄኛውም ሌላኛው የታሬ ነጥብ ማስቆጠሪያም ልትሆን ትችላለች ማለት ነው። ያው ከዚህም በኋላ ያለው ካሌብ ለማህሌት ሊሰጣት የነበረው የዝና ቦታ የተባለውን ነገር ለታሬ እንደሚሰጠውም የታወቀ ነው ማለት ነው። ታሬ ደግሞ ያንን ቦታ አገኘ ማለት የካሌብ ታማኝ አገልጋይ ሆነ ማለት ደግሞ እዚህ ጋር ለመድብል ጥሩ አጋጣሚ የሚፈጥር ይመስላል ማለት ነው። መድብል አሁን ላይ ካሌብን ምን ያህል መጣል እንደሚፈልግ ወይ ደግሞ ምን ያህል እሱን አሳልፎ ለሕግ መስጠት እንደሚፈልግና እሱም እንደዝና እስር ቤት እንደሚፈልግ እኛም አይተናል። ታሬ ደግሞ እዛ ጋር የካሌብ ቀኝ እጅ ሆነ ማለት አንዳንድ ማስረጃዎችን ወይ ደግሞ አንዳንድ ነገሮችን ያመቻችለታል። ከዛም በኋላ ያለው ነገር ለመድብል ቀላል ይሆንለታል ማለት ነው። ሌላው ነገር ደግሞ ታሬ አሁን ላይ አንድ ያነሳው ነገር አለ። ካሌብ አጥብቆ የሚፈልገው ትህትና የምትባለው ልጅ ማለት ነው። መድብል ይሄንን ነገር ሲሰማ በእርግጥ ደንግጧል። አሁን ላይ ካሌብ ትህትና በጣም እየፈለጋት ነው፣ ከበፊቱም አጥብቆ እሷን እያፈላለጋት ነው ብሏልና ይሄ ነገር ደግሞ ምን ያህል ለትህትና አደጋ እንዳለው አይተናል። ባለፈውም ትህትና ላይ እንዳየነው ትህትና ከመድብል ጋር ተገናኝታ መድብል ስራ ያስቀጠራት ቦታ ከመድብል ጋር ተገናኝታ ወደ ቤት ሸኝቷት መድብል ወደ ቤቱ ሲሄድ ትህትና ወደ ቤት አልተመለሰችም፣ ስልኳም እየሰራ አልነበረምና ምናልባት ካሌብ እሷን አግኝቷት ይሆን ወይ ደግሞ እሷን ወስዷት ይሆን የሚለው ነገር ባይታወቅም ትህትና አሁን ላይ የት እንዳለች የሚታወቅ ነገር የለም ማለት ነው። ግን ደግሞ ካሌብ ባለፈው አንድ ያለው ነገር አለ። የሷን ጉበት የሚፈልጉ ሰዎች ሆቴል ውስጥ አልጋ ይዞ እሷን እየጠበቁ ነው ብሏልና እነኛ ሰዎች ለካሌብ ምን ያህል ገንዘብ እንደሚከፍሉ ስለሚያውቅ ነው ካሌብ አሁን ላይ ትህትና ከገባችበት ወይ ደግሞ ካለችበት ቦታ ተፈልጋ መገኘት አለባት የሚለው ነገር እንደዚህ አጥብቆ ያዘዘው ማለት ነው። መድብል ደግሞ ይሄ ነገር በጭራሽ እንደማይሆን ነው እየተናገረ ያለው። ትህትና በእጁ መግባት የለባትም፣ የዛች ልጅ ሕይወት መበላሸት የለበትም በሚል ነው አሁን ላይ ትህትናንም ለመከላከል የቆመው ማለት ነው። ግን ደግሞ አይታወቅም። በዚህ መሃል ትህትና አሁን ላይ ስራ ጀምራለች፣ ወጣ ገባ እያለች ነው። በመጀመሪያ ቀን ነበር ከቤት እንደወጣች ስራ ውላ ወደ ቤት ስትመለስ እቤት አልገባችም፣ ስልኳም ሊሰራ አልቻለምና እዛ ጋር ወይ ወደ ሆስፒታል አባቷ ጋር ልትሄድ ትችላለች ወይ ደግሞ አይታወቅም የሆነ ቦታ ቁጭ ብላ ስልኳን ዘግታ ከራሷ ጋር እያወራች ሊሆን ይችላል ማለት ነው። የአብርሽ ነገርም እሷን ስላናደዳት ስላበሳጫት ከትዝታ ጋር አንድ ላይ የሆኑ ስለመሰላት ምናልባትም ከራሷ ጋር ለማውራት ወደ ራሷ ለመመለስም ስልኳን ዘግታ የሆነ ቦታ ተቀምጣም ሊሆን ይችላል። ወይ ደግሞ ቅድም እንዳነሳ ነው ካሌብም እሷን
ይዟት ሊሆን ይችላል ማለት ነው። ሌላው ነገር ደግሞ የምናነሳው አሁን ላይ የቅድስት እህት የተባለችው ያ ማለት የአክስቷ ልጅ አለሜ የተባለችው እነሱ ቤት የምትኖረው ልጅ ነች ማለት ነው። አሁን ላይ ቅድስትን ከዚህ ነገር ማዳን እንደምትፈልግ ነው እሷ ከራሷ ጋር እያወራች ያለችው ማለት ነው። ከዚህም በፊት ከቅድስት ጋር እንዴት እንዳደጉ ወይ ደግሞ ቅድስትን ከልጅነቷ ጀምሮ ምን ያህል እንደምትወዳት ምን ያህል እንደምትሳሳላት እያሰበች እቺ ልጅ አሁን ላይ እንደዚህ አይነት ህይወት ውስጥ መግባት የለባትም፣ ትዳር በሚመስል አዘቅት ውስጥ መግባት የለባትም በሚል በተለይ እዛ ጋር ምሳሌን ካየቻት በኋላ እቺን የምታክል ልጅ ያደረሰ ሰው ማግባት የለባትም በሚል አሁን ላይ እሷን ከዚህ ህይወት ማውጣት ትፈልጋለች ማለት ነው። እሷን ከዛ ህይወት ውስጥ ለማውጣት በምታደርገው ጥረት ደግሞ የነሱን ሰላም የነሱን ደስታ እንደምትረብሻቸው እየታወቀ ነው ማለት ነው። አሁን ላይ እሷ ስለ ጉዳዩ ምንም የምታውቀው ነገር የለም። እዛ ጋር ካሌብ የሚባል የነሱ ጠላትና ማህሌት የምትባል ሴት ሁሉንም እዛ ቤት ውስጥ ያሉ ሰዎችን ማጥፋት የምትፈልግ ሴት እንዳለች ምንም የምታውቀው ነገር የለምና ነገሮች ሁሉ ለነሱ ከባድ የሚሆኑ አለሜ እዛ ጋር ስለ ካሌብና ስለ ማህሌት ያወቀች ቀን ነው ማለት ነው። ያ ማለት በራሷ እነሱ ሳይፈልጉ ነበር ማህሌትም ካሌብም ሳይፈልጓት ለራሷ ሄዳ እነሱን አናግራ ያንን ቤተሰብ ለማጥፋት ወይ ደግሞ ያንን ቤተሰብ ለመበቀል እኔ አግዛቸዋለሁ በሚል የሷ ትልቁ ዓላማ ደግሞ ቅድስትን የአክስቷን ልጅ ከዛ ቤት ማውጣት እንደሆነ ተናግራ ምናልባትም እነሱን ልታግዝ ትችላለች ማለት ነው። በእርግጥ አሁን ላይ ሁሉም ሳሎን ቁጭ ብሎ ሲጨዋወቱ ሲደሰቱ ራሱ ተደብቃ እያየቻቸው ነውና ያ ማለት በውስጧ ምን ያህል ክፋት እየተንቦጎቦገ እንደሆነ ነው የምናየው ማለት ነው። በእርግጥ እሷ እዛ ጋ ቅድስትን ስለምትወዳት እንደዚህ አይነት ህይወት አይገባትም የሚለውን ነገር ለሷ አስባ ቢሆን ራሱ ቅድስት ይሄንን ህይወት መርጣ ነው ደስተኛ ያደርገኛል ፈልጌው ነው ብላ ነው እየኖረች ያለችውና ይሄ ነገር የሷ ፍላጎት እስከሆነ ድረስ ለሷ ደስታ እስከሚሰጣት ድረስ እዚህ ጋር አለሜ የተባለችው ልጅ የሷ ደስታ የኔ ደስታ ነው ብላ አሜን ብላ መቀበል ሲኖርባት አሁን ላይ ይሄ ህይወት አይገባትም፣ እሷን ከዚህ ህይወት ማውጣት አለብኝ፣ ይሄ ትዳር አይደለም ምን ዕዳ አለባት በሚል የሷን ሰላም ለመበጥበጥ ቆርጣ ተነስታለች ማለት ነው። ይሄ ነገር ደግሞ እሷንና ቅድስትን ምን ያህል እንደሚያቀያይማቸው ምን ያህል እንደሚያጣላቸው መገመት አያዳግትም ማለት ነው።